ሀና የእዝራን ፍቅር ተቀበለችው። ያፌር በሀና ፍቅር ተጎድቶ ልክ እንደ ተምቹ መጠጥ ቤት ገብቶ ራሱን ስቷል። ተምቹ አሁን ላይ ድንብላል አግኝተዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ቻናል ቤተሰቦች በያላችሁበት አላህ በነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አጠናክሩ ማለት ነው። አሁን ላይ እንግዲህ ያው ባለፈው ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። ባለፈው እንዳየነው ያው ሀንዬ እና ኤድራም ያሴርም በአንድ ሰዓት ነው የቀጠሯት። ከትምህርት ቤት መልስ ነበር ማለት ነው። ባለፈው እንዳየነው አሁን ላይ ማንኛቸው ጋር አስቀድማ ሂዳለች ቢባል ኤድራ ጋር ሂዳለች ማለት ነው። ግን ማስቀደም የሚገባት ጆሮ ወይም ያሴር ጋር ነበር ማለት ነው። አንዴ አሁንም በሆን ተሳስተሻል እንላለን ማለት ነው። ከዛም አልፎ እንግዲህ አሁን ላይ በጣም የሚገርም ሁኔታ ነው። መጀመሪያ ኢዝራን ላገኘውና ከዛ ያሲርን ደግሞ ስልክ ደውዬለት አብረን እንሄዳለን እያወራን ነበር ያሰበችው። መጀመሪያ ማስቀደም የሚገባሽ ያሲርን ነበር ማለት ነው። እንግዲህ ያሲር እንደ በቀጠሮ መልኩ ሄዶ እየጠበቃት ነበር። እሷም ኢዝራም ለብቻው እየጠበቃት ነበረ። ከዛም አልፎ እንግዲህ አሁን ላይ ሀና የኢዝራን ፍቅር ስለተቀበለች ደስተኛ ናት። ኢዝራም ደስተኛ ሆኗል። ያሲር ግን ተጎድቷል። ብዙ ፈተናዎችን በሷ የተነሳ አሳልፏል። አሁን ግን ሀና ትታው ሂዳለች፣ ተቀይራለች። ተምቹ ለብቻው ያለበት አይታወቅም። አንድ ጓደኛው ያሲር ነው የሚፈልገው። ከዛም አልፎ እንግዲህ አሁን ላይ በጣም የሚገርመው ጉዳይ ተምቹ ጎዳና ላይ ወርቆ ነው ያለው። ከዛም ድንብላል ቤት አባቷን አክስቴን ጠይቃለሁ እያለች ወደዛ ስትሄድ እሱ የማይታወቅ ሰፈር ውስጥ ገብቶ እየጠጣ አየችው። ይሄ ልጅ ግን ዘሪሁን ነው አይደለም በማለት ራሷን ግራ አስገባባች። ድንብላል ልጠይቀው አልጠይቀው ላውራው አላውራው እያለች አወራችው። ማነህ በማለት ጠየቀችው። ምንድነህ ብላ ስትለው ምን ሆነሃል? እንዴት ተንበሳቅሎና ተቀይሮ ምንድነው ብሎ ብላ ጠየቀችው። ከዛም ተምቹ በጣም ተናዶ ስለነበረ ድንብላል አናገረችው። ምንድነው? ምን ሆነህ ነው? ድሮም ፈርቼው ነበር እዛች ማትሆን ልጅ ጋር ነገረኛ ጋር ገጥመህ አሁንም እንደዚህ ሆንክ። በጣም አሳዝነህ ልጠይቅ ነው። ማንን ነው እንደዚህ የምትይው? እርግብን ነው? አዎ በይ አሁን ልቅቂ ሂጂ የምትሄጂበት ብሎ ተነገራት። እሷም በጣም ደነገጠች፣ አሰበች። እኔ የማውቀው ተጫዋች እና ደስተኛ ነበር እያለች ነው። ከዛም አሁንም ምሳሌ እናቷ ወይዘሮ ሚላት ቤት ውስጥ ናት። ምሳሌ መጣ ሰላም አላት። እሱም ደግሞ ስለ ወይዘሮ ባዩሽ እየነገራት ነበር። እማዬ አክስቴን እኮ ስለ አክስቴ እኮ ፖሊስ ደርሰውባታል እያለ አሁንም አክስቴ ነው የምትላት ብላ ወይዘሮ ሚላት አናገራቸው። ከዛም ያሲር አፌን ምሳሌ ደግሞ ምላሴ እንግዲህ ዛሬ ላይ ከዛም እንግዲህ በአክስቴ ጉዳይ ከፖሊሶቹ ጋር ያወራሽውን ጉዳይ እኮ ሰላም እየነገረችኝ አሁን ላይ ምንድን ነው እያለ ነበረ። ከዛም ምላሴ አሁን እናቱን እንግዲህ ተጠንቀቂ እማዬ ብሎ አስጠነቀቃት። ልቦለድ እኮ እማነበው መጽሐፍ የጠፋ ብፈልገው እያለ እናቱን እያናገራት ነበር። ከዛም አልፎ ድንብላል የት ናት? ድንብላል ያጎቴ ሚስት ልጠይቅ ብላ ሄዳለች። እርቦኛል እማዬ ብሎ አለችው። ከዛም በኋላ አላት ምላሴ እሺ ምግብ እሰጥሃለሁ አለችው። ተነስታ ለልጇ ምግብ አቀረበችለት። እየበላ ድንብላል መጣች። በሩን ከፍታ ስትመጣ ቀደምከኝ እኔን ምሳሌ አለችው። ድንብላል የት ሄደች ነው እስኪ ነኝ ብሎ አላት ምላሴ። ያጎቴ ሚስት አሞ ልጠይቅ ነበር። አረ ያ ነገር ይሆንና የገጠመኝ ነገር አለ ምን እንብላ? አረ ያልበላ ደግሞ ሰራተኛ ነው እያለች
እንዲያለች ድንብላልም ከዛም እማዬ እናትሽ፣ እኔ ወንድሜ፣ ሰላምና ሀና ደግሞ እህቶችሽ ማለት ነው ብላ እሺ እንደዛ ከሆነማ ብላ ድንብላል ከምላሴ ጋር ምግብ መብላት ጀመረች። እየበላች እንዳለ ስለ ተምቹ ልታወራው ስትል ተምቹ ግን አስጠንቅቆ ለማንም ትንፍሽ እንዳትይ ብሎ ስለሆነ የነገራት መናገር አልፈለገችም እና ጸጥ አለች እያወራችው እንዳለ። ከዛም በኋላ እንግዲህ አሁን ላይ ምላሴ የድንብላል መነጋገርና መደንገጥ ግራ አጋብቶት ድሮም ስለ ባዩሽና እርግብ ስንጠይቅሽ እንደዚህ ትደናገሪ ነበረ። ያ ሁሉ በወቅቱ ተናግርሽ ብሆን ይሄ ሁሉ አይመጣም ነበር። ድንብላል ንገሪ ሲላት በቃ ይቅር ብላ ተወቹ። ድንብላል አሁን ላይ ሌሊት ራሱ እንቅልፍ መተኛ ተሳቷታል። ምክንያቱም የምታስበው ተምቹን ነው። ተምቹ ጎዳና ላይ ነው ያለው። እንደዛ መሆኑ ምንድነው አሁን የኔ ነገር ከዚህ ማለት እያለች እያሰበች ነው አሁን ላይ በሚገርመው ሁኔታ ሀና እንግዲህ ወደ ያሲር ተጠግታ ያሲርን አሚን ኢዝራን በቀጠሮ መሰረት ወደ ኢዝራ ሄዳለች ማለት ነው። ያሲር እየጠበቃን ነው። ያሲርን አላስቀደመችም። ከዛም በኋላ ሀና ብሎ ጠየቃት። ልጠይቅሽ የፈለኩት ልነግርሽ ነው፣ ዛሬ የመጨረሻ ነው ብሎ አላት። ምንድን ነው ንገረኝ። ዛሬ ትመጫለሽ ብዬ አላሰብኩም ነበር አላት ኢዝራ። እንዴት ብላ ጠየቀችው። ምክንያቱም ዛሬ እንግዲህ የመለያ ቀን ነው ሲላት፣ ግን ሀና ትወጂኛለሽ አወጂኝም ምን ማለት ነው ብላ ስትለው፣ በቃ እኔ ልጀምርልሽ። እኔ እስካሁን የፈራሁት የፍቅር ጥያቄ ላቀርብሽ ነበር። አሁን ግን እኔ እስካሁን ድረስ ይሄንን ነገር እንደማፈቅርሽ እወቂ። ትቀበይኛለሽ አትቀበይኝም ስላት፣ አይ ይሄን ነገር ላስብበትና እነግርሃለሁ አለችው ሀና። ላስብበት ማለት እኮ አልፈልግህም ማለት ነው። አመሰግናለሁ መልካም ሁኒ ብሎ ኢዝራ ተለያት። ሀና ሲለያት ቸው ብሏት ሲሄድ አስባ ኢዝራ ብላ ጠርታ ወድሃለሁ አለችው። ያሲር እርቆ እየሰማ ነበር። በጣም ተናደደ። ሁኔታዋቸው ሁሉ አላማረውም። ከዛም በኋላ ሀና ሁኔታዋ ሁሉንም ከጨረሰች በኋላ ለያሲር ደወለች። ግን መሆን የለበትም። ያሲር አሁን ላይ ወደ መጠጥ ገብቷል። ሲጋራ እያጨሰ ነው። ስልክ ስትደውል በቃ አሁን እንደዚህ ነፍሴ እስከሚወጣ እየወደድኳት እያለ ከአምላኩ ጋር ጭቅጭቅ እየገባ ሀና ደወለች። ደወለች። አሁን ነገሯን ሁሉ ከጨረሰች በኋላ ከኔ ደወለች እያለ ተምቹ ያሲር መናደር ገባ። አሁን ቀጣዩስ ወዴት ነው የሚሄደው እያለ በጣም ተናደደ። ህይወቴ ሁሉ ሀናን ነበር፣ በሀና ትፈትነኛለህ እያለ እንደዚህ ማለት ጀመረ። አዘነ። ሌላ ውስጥ ገባ። በጣም የሚገርም ውስጥ ነው። ሀና አሁን ላይ ለያሲር ብትደውል ያሲር አያነሳም። ሁሉንም ነገር ተከታትሎ አይቷል። ጉዳዩን ስጨርስ ነው የደወለችው እያለ እሱ ግን እኔ ለሁሉም ብዬ መጀመሪያ የእሷን ጉዳይ ነበር ማስቀደመው። አሁን ግን እሷ ጉዳዩን ስትጨርስ ለኔ ደወለችልኝ። አየህ አምላክ፣ ለኔ ማትሆን ከሆነ ለምን እንደምወዳት በውስጤ እንዳፈቅራት አደረከኝ እያለ እየቆጨው ነው። ያሲር እስካሁን የተሳሳተው ሀናን እንደሚወዳት አለመንገሩ ነው። ምክንያቱም ከኋላ የመጣ ደፋርነት አለና ቀደመው። አሁን ላይ ሀና እንቅልፍ መንስቷታል። ምክንያቱም ያሲር ስልክ አያነሳም፣ ስልክም ስደውልለት አይመልስም። ተምቹ እኔን እኮ እዚህ በወርቅ ፈላጊ የለኝም እያለ ነው። በጣም የሚገርም ነው። ከዛም አልፎ እንግዲህ ተምቹም አሁን ላይ እኔን የሚፈልገኝ ያሲር ጓደኛዬ ጆሮ ነው፣ እስኪ ሊደውልለት ብሎ ሲደውል ስልኩ ዝግ ነው። በጣም ተናደደ፣ ተበሳጨ። ከዛም አልፎ እንግዲህ ሀና ቤት ሄደች። ወደ አባቷ ቤት ስትሄድ አባቷ እርቦኛል አባዬ ምግብ ብላ እጇን ሳትታጠብ እንግዲህ ሀናም ወደ ምግብ ሄደች። ከዛም አልፎ ያሲር እኮ ስልክ አያነሳም አባዬ፣ ትናንት እኮ አንቺን እንዲያገኝሽ ነበረ፣ አሁን እኮ በጣም ተቀይሞኛል፣ አይዞሽ ምንም አይሆንም ብለው አባቷ አረጋጋት። እሺ አለች ሀናም። ከዛም በመጨረሻ
ወደ ቤተሰቦችሽ ዛሬ አሁን ምግብ ስሪልኝና ሂጂ፣ ዛሬ አንተ ጋር ነው ማድረው አባዬ። አይሆንም አልኩሽ አንዬ ብሎ አባቷ ወደ ቤተሰቦቿ ሸኛት። አንዬም በአባቷ ተስማማች። ከዛም ሀና ግን መተኛትም እንቅልፍም ሊወስዳት አልቻለም። ምክንያቱም የምታስበው አሁንም ሁሌም ቢሆን ያሲርን ነው። ሰላም ጋር ተኝታ ትደውላለች፣ አላነሳም። ሰላም ነቃች። ምንድን ነው ሆነሽ ነው? ያሲር እኮ ስልኩን አያነሳም፣ ዝግ ነው እና ባያነሳ አስደውልሽ እንኳን ማያነሳ እና ምንድን ነው የምታረግሽው እንደዚህ የምታዝኔው አላት። ከዛም በኋላ ሰላምን እኔ እኮ ላገኘ ብዬ አገኘቸዋለሁ ሀና አለቻት። ምን አልሽው? አንቺን እያስፈራራ በአባቱ ምክንያት እንዲያገኝሽ የሚፈልገው እሱ ነው። ሀና እኮ ያሲር እኮ ያፈቅርሻል ሀና አለች። አዎ ይሄ ፍቅር የሚሉት አሁን ላይ እኮ እኔ የእዝራን ፍቅር ተቀብያለሁ። ያሲር እንደሚያፈቅረኝ እኔ ታውቃለሁ እያለ ማሰብ ጀመረች። አሁን ተኚ ባያነሳም ጭቆጭ በቃ ሲያነሳ ያነሳል አለቻት ሰላም። ከዛም በኋላ ተኙ ሁላቸውም። እማይነጋ የለም ነጋ። ሳሎን ተቀመጡ። አሁንም የምደውለው ለያሲር ነው። ያሲር አያነሳም። ቁርስ እየበሉ ነበር። ብቻችንን በላን ምላሴ ሳይመጣ አለች ሀና። ይመጣል ቆይ ልጥራው። ኧረ እሱ ይመጣል ብዬ እኔ እምልሽ ኤዝራን አገኝተሽዋል ነበር? ምን አለሽ? ምንም አለች ሀና። ሰላም ሀና ስትዋሽኝ እኮ አውቃለሁ እየዋሸሽ ነው። እንገናኝ ብሎሻል ነበር? ምን አልሽው? ያንን በኋላ በሌላ ጊዜ አልነግርሽም ሰላምዬ። አሁን የተምቹ የያሲር ስልክ አይሰራም ነው ያልኩሽ እያለች እያወሩ ምላሴ መጣ። ምንድን ነው ሞቅ ያለ ወሬ ይዛችኋል? ምንም ልንገርህ ስትለው ሰላም ሀንዬ ዝም በይ ያለቻት። ምን ችግር አለው ልንገረው ሀንዬ ሰላምዬ ተይ በኋላ አለቻት። ከዛም በኋላ ሰላም እሺ ካልሽኝ አትናገሪ ያለች። ምንድን ነው ከኔ የሚደበቅ አለ ምሳሌ። ምንም አይደለም እልቁንስ ምግብህን ብላ ይምጣልህና አሉት። እሺ ብሎ ተስማማ። ከዛም በኋላ እንግዲህ አሁን ላይ በጣም የሚገርም ሁኔታ ላይ ሆናለች ሀና ወደ አባቷ ሄደች። በመጨረሻም አቶ ኖላዊ ብቻውን በምሽት ያሲርን እየጠበቀ ነበር። ያሲር መጠጥ ቤት ገብቶ ሰክሯል። ከዛም ተመሳስሎበት ወንድና ሴት ተቀምጦ ሀናና ኤዝራ መስለውት ሊፈረክሰው ሲል አስተናጋጁ ምንድን ነው ወዴት ነው ብሎ አስቆሙ። ከዛም በኋላ አይኑን ከገለጠ በኋላ ሳይ ሌላ ሰዎች ናቸው አመሰግናለሁ ብሎ ትቶ ወጣ። እሱ በደም ሰክሯል። የሀና አባት እየጠበቀው ነው። እቤት ገባ። በጣም ሰክሯል፣ ጠጥቷል። ልክ እንደ ተምቹ ዋቶ ነው የገረመው። ወይ ጉድ! መጨረሻም እንደዚህ ስክር ስለ ሀና እያሰበ ማውራትም መለፍለፍም ጀመረ። ያሲር አሁን ላይ ተጋደመ። ጫማውን አቶ ነው ያወለቀለት። ከዛም በኋላ እወድሃለሁ አለች እያለ እንግዲህ እያሰበ ስለ ሀና እየዘመረ እንቅልፉ መጣ። አቶ ኖላዊ ምግብ ብላና ተኛ ቢለው እምቢ አለ። አመመው። ወደ ላይ ማስታወከው። በጣም የሚገርም ነው። ከዛም በመጨረሻ እንግዲህ ሀና መጣች። እሱ ተኛ። በይ ግቢ፣ ቤትሽ ግቢ እያለ እንግዲህ እየጎተተ እሱ ምግብ ሊሰራ ሀና ገባ። ሀና ስትገባ ያሲር ተኝቷል። ማን ነው? ያሲር ነው። አዎ ያሲር። ምን ሆነ? አሞት ነው? አሞትናል። ትናንት ጠጥቶ ነው መሰል አሞት ወደ ላይ እያለ ነው አላት ለሀና። ምንድን ነው አባዬ? ከዛም ያሲር እያለ የሰቀሰቅሰው። ያሲር ቀጥ ብሎ ሲያት ሀና ናት። ያሲር ምን ሆነ ነው? ምንድን ነው? ምን ሆንሽ? ምንም። ከዛም በኋላ እንግዲህ ያሲር ተደብቀሽ የገደልሽውን ሰው ልታድኚው መጣሽ ብሎ ተለያዩ። ቀጣይ ምን እንደሚሆን በቀጣይ ፓርቲ ይዘን እንመጣለን። ባይ ባይ ውዶች፣ አመሰግናለሁ።